ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ የሄርሜላ መጥፋት ከተሰማ ያው ሳምንቱን ደፍኗል። እንዲሁም ዳኒና ኤፍሬምም ከእስር ቤት መፈታታቸው ተሰምቷል። በእስር ቤት ጉዳይ እንግዲህ የተገኙ ምን መረጃዎች አሉ የሚሉ ጉዳዮችና እንዲሁም አብርሃም እንግዲህ ከባድና አስደንጋጭ የሆነ የፖስታ መልእክት እንደደረሰው ሰምተናል። ውድ ቤተሰቦቼ እነዚህ ነገሮች ምንድን ናቸው? በፖስታ ውስጥስ ያለው መረጃ ምንድን ነው የሚለውን የምነግራችሁ ይሆናል። እንዲሁም አብርሃም ከዛ በተጨማሪ እንግዲህ መታመሙ ተሰምቷል። ውድ ቤተሰቦቼ አብርሃም ምን እንደገጠመው አሁንስ ያለበት ሁኔታዎች ምን ይመስላሉ የሚሉትን ነገሮች በዚህ ቪዲዮ በዝርዝር የምንመለከታቸው ነገሮች ይሆናሉ። ውድ ቤተሰቦቼ እንግዲህ እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህን ቪዲዮ እስከ መጨረሻው ላይክ እያደረጋችሁ መከታተል እንዳረሱ። ውድ ቤተሰቦቻችን ሰሞኑን ከእስር ቤት ከወጡ መረጃዎች ውስጥ አንዱና ዋነኛ የሆነው የነ ኤፍሬም ጉዳይ ነበረ። ኤፍሬምና ዳኒ እንግዲህ በተጠረጠሩበት ወንጀል እስር ቤት ገብተው ቀናቶችን ካስቆጠሩ በኋላ እንግዲህ የዋስ መብት እንደተጠየቀላችሁ አጋርቻችሁ ነበረ። በትላንትና ወዲያ በነበሩት ሁኔታዎች ውስጥ እንግዲህ ኤፍሬምና ዳኒ ፍርዳቸውን ሲከታተሉ እንደነበርና አንዳንድ ጉዳዮችን በእነሱ ዙሪያ የአቃቤ ሕግ ጥያቄዎች ተጠይቀው ነበረ። ነገር ግን በስልካቸው ውስጥ የተመለከቱትን ማስረጃዎች ባቀረበበት ሁኔታ ምንም አይነት በስልካቸው ውስጥ ነገሮች ሊገኙ አልቻሉም። ነገር ግን ተጨማሪ ምርመራ እንዲሰጠውና ነገሮችን እንዲመለከት አቃቤ ሕግ አቅርቦ ነበረ። ይህንን ተቃውሞና እንግዲህ የቀነ ቀጠሮ እንዲሰጠው ያቀረበው አቃቤ ሕግ የሲም ምርመራ ወይም ደግሞ የድምፅ መልእክትና ሌሎች እንግዲህ የጽሁፍ መልእክቶች ከተላለፉ ወይም በጥሪ የተደረጉ ግንኙነቶች ካሉ እነሱን ለማጣራት ልጆቹ እስከዛ ድረስ መረጃዎችንና ራሳቸውን እንዳያሸሹ ሲባል እንግዲህ ይህንን መረጃ ለማግኘት ነበር አቃቤ ሕግ ማሪ የቀነ ቀጠሮ እንዲሰጠው ያቀረበው። ውድ ቤተሰቦች ነገር ግን ፍርድ ቤቱ የአቃቤ ሕግ መረጃ የሚፈልግበት ትልቅ ድርጅት ውስጥ እንደመሆኑ መጠን እነዚህ ልጆች በቴሌ ደረጃ ያለን ካምፓኒ መረጃ ሊያጠፉ የሚችሉበት ምንም አይነት የስጋት ሁኔታ እንደሌለ በማረጋገጥ የዳኒንና የኤፍሬም ጉዳይ እንዲሁም ከሀገር ሊወጡ ይችላሉ ወይም ደግሞ ሊሸሹ ይችላሉ ተብሎ የሚታሰብበት ምንም አይነት መንገድ ስለማይኖር በዛ ምክንያት እንግዲህ የዋስ መብታቸው ሊፈቀድላቸው ችሏል። ወደ ቤተሰቦቼ ከአቃቤ ሕግ ከቀረበው ጉዳይ ጋር ተያይዞ እንግዲህ እነ ዳኒ ነፃ ሊወጡ የቻሉበት ዋነኛ ምክንያት ስልካቸው ላይ የተገኙ ምንም አይነት መረጃዎች ባለመኖራቸው እና ከዚህ በፊት እንግዲህ አጋርቻችሁ እንደነበረው የሩታ ስልክ በመፈተሽ እዛው ጋር ለእሷ ሊመልሱላት እንደቻሉ ነግሬያችሁ ነበረ። የዳኒና የኤፍሬም ስልክና ኮምፒውተሮች እንግዲህ በኤግዚቢትነት ከተያዙ በኋላ ነገሮች ተጣርተው አቃቢ ሕግ በነዛ ዙሪያ ምንም አይነት መረጃ እንዳላገኘው ተመልክተናል። ነገር ግን እነዚህ ጉዳዮች ወይም ደግሞ ከቴሌ የሚመጡና ቴሌ ተጠይቆ የሚሰጣቸው እያንዳንዱ መረጃዎች አሁኑም ቢሆን እንግዲህ ፖሊስ ሄርሜላ እስከምትገኝ ድረስ ኬዙ እየሄደ እንደመሆኑ መጠን ልጆቹ ውጪ ሆነው እንኳን መከታተል የሚችሉበት ሁኔታዎች ስላሉ በተፈለጉ ሰዓት ተጠርተው መገኘት በሚችሉበት ሁኔታዎች ውስጥ ሁሉ መገኘት እንደሚችሉ ፍርድ ቤት ሊያረጋግጥ ይችላል። የዳኒና የኤፍሬም ጠበቃ ያቀረቡት እንግዲህ ይህንን ክርክር በማንሳት ነው። እንግዲህ ኤፍሬምና ዳኒ የዋስ መብት እንዲከበርላቸው በማድረግ ችሎቱ ላይ እንግዲህ አሸናፊነትን ተጎናጽፈው ዳኒና ኤፍሬም በነፃ ሊለቀቁ ችለዋል፣ በዋስ መብት ማለት ነው። ውድ ቤተሰቦች ይሄ ማለት እንግዲህ የሄርሜላ ጉዳይ ሄርሜላ እስከምትገኝ ድረስ አሁንም ቢሆን እነዚህ ልጆች ተጠርጣሪነታቸው እንደቀጠለ ሆኖ እንዲሁም ባስፈለገ ጊዜ ፍርድ ቤት እንደሚቀርቡ ወይም ደግሞ ፖሊስ በፈለጋቸው ጊዜ ለመተባበር ዝግጁ እንደሆኑ ቃል በመግባት ነው ሊወጡ የቻሉት። ይህንን መረጃ ሰምተናል ውድ ቤተሰቦቼ። ከዛ በተጨማሪ እንግዲህ በአብርሃም ዙሪያም አንዳንድ ነገሮች እየተካሄዱ ይገኛሉ። አብርሃም እንግዲህ ምንም አይነት በወንድሙ በኤፍሬም እና በዳኒ በኩል እንግዲህ ምንም አይነት መረጃዎችን ፖሊስ ባለማግኘቱና እነሱ በነፃ መለቀቃቸውን ተከትሎ እንግዲህ እጅግ በጣም ዲፕሬሽን ውስጥ እንደገባ ሰምተናል። ምክንያቱም እንግዲህ ሰሞኑን አብርሃም ምንም አይነት እንቅልፍ እየተኛ አልነበረም። ሄርሜላን በመፈለግ እንግዲህ በሚያደርጋቸው ሂደቶች ውስጥ አብርሃም እንቅልፍ እንዳላገኘና በጣም እየተሯሯጠ እንደሚገኝ ማታም እንግዲህ በዙሪያው የሚገኙ ሰዎች ሁሉ በጣም ጭንቀት ውስጥ እንደሚያሳልፍና አንዳንዴም እንግዲህ መጠጦችን ሁሉን እያዘወተረ እንዳለ እንቅልፍም እየወሰደው ስላልሆነ ወደ ሌሎች ነገሮች ውስጥ እያመራ እንዳለ እየተነገረ ይገኛል። አብርሃም በሄርሜላ መጥፋት እንግዲህ እጅግ ከባድ ሁኔታዎች ውስጥ እንዳለ እየተነገረ ይገኛል። ከዚህም ነገር ጋር ተያይዞ እንግዲህ አብርሃም ሰሞኑን ደግሞ የገዛ ወንድሙን በመጠርጠሩ ምክንያት እስር ቤት ሊያስገባው ችሏል ማለት ነው። ውድ ቤተሰቦች ይሄም ጉዳይ እንግዲህ አብርሃምን በሄርሜላ
መጥፋት ተከትሎ እነ ዳኒ እያደረጉት ያሉት ምግባሮች ሁሉ እንግዲህ አብርሃም ወደ መጥፎ ውሳኔ ውስጥ እንዲያመራ እንዳደረጉት ሁላችንም እናውቃለን። በተለይ ኤፍሬም፣ ዳኒና ሩታ በመሆን እንግዲህ የሄርሜላን ፎቶ ለመለጠፍ ያደረጉት ነገሮች ሁሉ አብርሃም ተጨማሪ እርምጃዎችን እንዲወስድና እንግዲህ የገዛው ወንድሙ ላይ ሳይቀር ውሳኔዎችን እንዲወስን ያደረገው ትልቁ ስህተት እንደሆነ ሁሉም የሚናገርና የሚስማማበት ሁኔታ ነው። ታዲያ ይሄ ነገር እንግዲህ ዳኒና ኤፍሬም ነፃ መውጣታቸውን ተከትሎ አብርሃም የገዛ ወንድሙን እንግዲህ በስህተት ያሳሰረው መስሎ እስኪሰማው ድረስ እንግዲህ አሁን በጣም ጭንቀት ውስጥ እንዳለና ከሄርሜላ መጥፋትን ጋር ተያይዞ ሰሞኑ ያሉበት ሁኔታዎች ሁሉ በመደራረብ አብርሃም እጅግ ክፉኛ እንደታመመ ተነግሯል። ዛሬ እንግዲህ ጓደኞቹ ወደ ሆስፒታል እንደወሰዱትና ዶክተሩም እንግዲህ መጨናነቅ እንዲያቆምና ከዚህ በፊትም በተደጋጋሚ እንግዲህ በጣም በመጨናነቅ ውስጥ ሁኔታ ውስጥ ሲሆን አብርሃም ብዙ ኬዞች እያጋጠሙትና ፌንት እየበላ የሚሄድበትን ሁኔታዎች እንግዲህ ዶክተሩ በማስታወስ እነዚህ ነገሮች አሁን ያለበት ሁኔታ የበለጠ ሊያከፋበት ስለሚችል ከእንደዚህ አይነት ነገር እንዲቆጠብ ሰዎች ካጠገቡ እንዲሆኑና ማንም ሰው ካጠገቡ እንዳይርቅ በተቻለ መጠን እረፍት እንዲያደርግ እንዲመክሩትና ያሉበት ሊያስጨንቁ የሚችሉበትን ጉዳዮች ባለማንሳት ወይም ደግሞ እነዛን ነገሮች እንዲረሳ የሚያደርግበት ሁኔታዎች በመፍጠር እንግዲህ ለአብርሃም መልካም ጤና እንዲመለስ የተቻላቸውን ሁሉ እንዲያደርጉ ለጓደኞቹ ምክራቸው ለግሷል። እንግዲህ አብርሃም ወደ ቤቱ እንደተመለሰና አሁን ያለበት ሁኔታዎች እንግዲህ ጥሩ እንደሆኑ እየተነገረ ይገኛል። በዙሪያ ያሉ ጓደኞቹን እንደጠየቅና እንዳዋራ ነው እንግዲህ አብርሃም አሁን በሙሉ ጤንነትና እንግዲህ በተሻለ አቋም ላይ እንዳለም እየተነገረ ነው። ነገር ግን አሁንም ቢሆን ስለ ሄርሜላ እያሰብና እየተጨናነቀም እንደሚገኝ ተሰምቷል። ከዚህም በተጨማሪ እንግዲህ ይህንን ነገር ቤተሰቦች ሊያበስበት ይችላል ተብሎም የተገመተ አንድ አዲስ ክስተት ተከስቷል። ለአብርሃም በተደጋጋሚ እንዲህ ከዚህ በፊት እንዳጋሯቸው በሄርሜላ ዙሪያ የሚመጡ አዳዲስ ነገሮች እየተፈጠሩበት እንደሆነ አጋርቻችሁ ነበር። ባጋራችሁ መረጃ መሰረት እንግዲህ አብርሃም ከሄርሜላ መራቅ እንዳለበት በጣም ብዙ መልእክቶች በተደጋጋሚ በስልኩ ይደርሱት እንደነበር አጋርቻችኋለሁ። በተለይ በአካልም እንግዲህ ከዚህ በፊት ከሄርሜላ ጋር ፕራንክ በሰራችበት ሰዓት ነበር ከሄርሜላ ጋር ለመጨረሻ ጊዜ የተጣሉት ማለት ነው። ያንን ፕራንክ ስትሰራ እንግዲህ አብርሃም በንዴት ሊሄድ የቻለበት ዋነኛ ምክንያት እነዚህ ተደጋጋሚ መልእክቶች በመላካቸው ምክንያት ሄርሜላ እውነትም ወደዚህ አይነት ነገር ውስጥ አለችበት የሚል እሳቤን አብርሃም ላይ ስለፈጠረ አብርሃም ተቀይሞ ሊሄድ እንደቻለ ነግሬያችሁ ነበረ። ከዚህም አንጻር እንግዲህ እነዛ ነገሮች አሁንም ቢሆን አልቀሩም። ሄርሜላን ማግኘት የሚችልበት መንገዶች ሁሉ መላቀጡ እስከሚጠፋበት ድረስ እንግዲህ አብርሃም በጣም ጭንቀቶች ውስጥ በገባበት ሰዓት አሁን ደግሞ በተጨማሪ ሌላ እሱ ላይ ዱብዳ የሚሆኑ በእንቅርት ላይ ጆሮ ደግፍ የሚያስብሉ ነገሮች እየተከሰቱ ይገኛሉ። ከነዛ መልእክት ላኪዎች ውስጥ እንግዲህ በጣም በተደጋጋሚ አዘውትሮ ሄርሜላ ለሱ እንደማትገባና የሌላ ሰው እንደሆነች እሱ የሌላ ሰው ነገር ቀምቶ እሷም ሄርሜላ እንግዲህ ከሌላ ሰው ላይ ቀምታ አብርሃምን እንደያዘች የሚያስጠነቅቁና የሚናገሩ መልእክቶች ናቸው በጣም በተደጋጋሚ ለአብርሃም እየደረሱት ያሉት። አብርሃም ከዚህ በኋላ ተስፋ እንዲቆርጥና ከሄርሜላ ጋር ያለውን ነገር ሁሉ ህልሞቹን ሁሉ እንዲገታ የሚያደርጉ መልእክቶች በጣም በተደጋጋሚ እየደረሱት ነው። እነዚህ መልእክቶች ግን ከማን ነው የሚመጡት? እንዴት እንዲመጡ ቻሉ? የሚሉት ነገሮች ለምን ለአብርሃም በዚህ ሰዓት መላክ አስፈለግ? የሚሉት ነገሮች ራሱ በጣም አነጋጋሪ እየሆኑ ነው። ምክንያቱም አብርሃም ከሄርሜላ ቀለበት ካሰረላትና የሰርግ ፕሮግራሞችን ሁሉ ካሰበ በኋላ ነው እነዚህ መልእክቶች በጣም በተደጋጋሚ እየተላኩለት ያሉት። ውድ ቤተሰቦች ከዚህም አንጻር ተነሳስቶ እንግዲህ ብዙ ጓደኞቹ ምናልባት የሰርጉን ሁኔታ ምናምን ስለተናገረ እንግዲህ በሩታ ዙሪያ ያሉ ሰዎች ይህንን ጉዳይ እያደረጉና አብርሃም ላይ ጭንቀትን ለመጨመር እየጣሩ ያለበት ሁኔታ ሊሆን ይችላል ተብሎም እየተገመተ ይገኛል። ነገር ግን በትክክልና በእርግጠኝነት ምንም አይነት ፍንጩ የታወቀ እርግጠኛ የሆነ ነገር የለም። ውድ ቤተሰቦቼ ታዲያ በትላንትናው ዕለት እንግዲህ በተጨማሪ አንድ ፖስታ አብርሃም ቤት እንደተገኘ ሰምተናል። በአብርሃም በር ስር እንግዲህ የተላከለት ፖስታ እኔ ሄርሜላ የት እንዳለች አውቃለሁ የሚል ጽሁፍ ያለበት ፖስታ ለአብርሃም እንደደረሰው ሰምተናል። ውድ ቤተሰቦቼ ከማና ከምን እንደሆነ እንግዲህ ምንም አይነት ነገር ፍንጭ የሰጡን ነገር የለም። ነገር ግን አብርሃም በዛ መልእክት ላይ አድራሻዎች ምናምን እንደተቀመጠለትም ሰምተናል። ምናልባት እንግዲህ ነገ ከነገ ወዲያ ያንን ሰው ለማግኘት የሚሄድበት ሁኔታዎች ካሉ በአካል አብሮት የሚሄዱ በዙሪያ የሚገኙ ሰዎች ካሉ ከእነሱ መረጃዎችን ጠያይቀን ለእናንተ ለማድረስ እንሞክራለን። ወይም ደግሞ እንግዲህ አብርሃም በቪዲዮዎች ለማቅረብ ሰውየውንም ተገናኝተው እንግዲህ መፍትሄ ለመፈለግ የሚያመቻችበት ነገሮች ካለን አብረን የምንመለከተው ይሆናል። ነገር ግን በዚህ የመጣለት የፖስታ መልእክት ምክንያት አብርሃም እጅግ ከባድ ጭንቀት ውስጥ እንደገባ ስለ ሄርሜላ እውነቱን ለማወቅ በጣም የጓጓ የሚመስል ሁኔታ ቀጠሮ ቀን እስከሚደርስ እንግዲህ ነገሮችን በጣም እየተጠባበቀ እንደሆነ ተሰምቷል። ውድ ቤተሰቦቼ ይሄ የፖስታ መልእክት ከሄርሜላ የቅርብ ወዳጅ ወይንስ ሄርሜላን ካገቷት ሰዎች የመጣ ነገር ነው የሚለው ነገር በጣም አንገብጋቢና አጠያያቂ ነገር ሆኗል። ለዛሬ ያስኩላችሁ መረጃ እንግዲህ ይህንን ይመስል ነበረ። ይህንን ቪዲዮ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን።
በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።